ምንድን ነው የሰራሽው? ከዚህ በላይ አንቺን አጥቼ መኖር አልችልም። ተኩሽ ለሌላ ሰው ማስተፋቀር ታሰሪያለሽ። ተጠቀኝ ልክ ናታን ቤት አለሽ። እጠራለሁ። ናታን እኔ ለአንቺ ሞንን ነገር ነሽ። አንተ ነሽ ቤት ድረስ የመጣ ወንጀለኛ ነህ። አዎ ወንጀለኛ ነኝ ብሎ ህግ ይዞኝ እንደ ጻማ ወይ ሰቅለን ይሻለኛል። ተረጋጋ። አንተን ነው አይደል የምታፈቅርክ? እኔ ለሷ ጅል ነኝ አይደል? እኔ ለሷ ፋራ ሰው ነኝ አይደል? ስሜት ይሆናል። ተረጋጋ። በህይወት የሚጸጽትን ነገር እንዳታረግ ተረጋጋ። የኔን ህይወት ካበላሸችው ቆይታለች። እንደ ፊልም አይደለም። ተረጋጋ እያልኩ ነው አይደለ? አሁን ቀጥ ብለህ ውጣ። ፖሊስ ጋር ደውይ። ናታን ምንድን ነው? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ሁላችሁም ጠፍቼ ነበረ ማለት ነው። በስራ ምክንያት አልተመቸኝም ነበረ። አሁን ተመልሼ መጥቻለሁ። ውድ ቤተሰቦቼ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ ማለት ነው። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። እንግዲህ አሁን ላይ ኤቢ በጣም ደንግጣለች ማለት ነው። ናታም ያልጠበቀው ነገር ገጥሞታል። እንግዲህ ናታን በጣም ደንግጠዋል ማለት ነው። ኤቢ ምንድን ነው የሰራሹ ብሎ ይጠይቃታል። እሷም በጣም ደንግጣ እራሷን መቆጣጠር አልቻለችም ማለት ነው። እንግዲህ በጣም ይገርማል ማለት ነው። እቺ ኤቢ ተብዬዋ በጣም ለሰው ያላት ንቀትና ጥላቻ ለዚህ ደረጃ አድርሷታል። አሁን ላይ ናታን ራሱን ይዞ እየጮኸ ነበረ። እሷም ሮጣ ትወጣለች። ስትወጣ አንዷ ፍቅረኛ በር ከፍቶ በመግባት እንግዲህ እሷ ከዛኛው አንዱን ልጅ መታ ሮጣ ስትመጣ ብላ ይዞ ይጠብቃታል። ከዚህ በላይ አንቺን አጥቼ መኖር አልችልም፣ ግን ምን ልታደርገኝ ነው ብላ ተንቀጠቀጣለች በድንጋጤ። እንደዚህ እያፈቀርኩሽ አንቺ ግን ለሌላ ሰው መስተፋቅር ታሰራለሽ ብሎ እንቆ ይይዛታል። እሷም አትጠጋኝ፣ ናታ ቤት አለ እጠራዋለሁ ብላ ታስፈራረዋለች ማለት ነው። እሱ ግን ምንም ሊሰማት አልቻለም። ናታ እያለች ትጨዋለች ማለት ነው። ናታም እንግዲህ ሮጦ ይመጣል። እባክሽ እኔ ለአንቺ ሞኝ ነኝ አይደል? ካኝ ነሽ፣ አውሬ ነሽ እያለ በቢላ ያስፈራራታል ማለት ነው። እሷም እየጮኸች ናታ ትላለች። አንተም እቤቴ ስለመጠቅ ወንጀለኛ ነህ ብላ ትጮህበታለች። አው ወንጀለኛ ነኝ፣ ሲናጥቼ ከምኖር ህግ ይፍረዳኝ በማለት እንግዲህ ይጮህበታል። እሷም ናታ እያለች ናታ ሮጦ ይመጣል ማለት ነው። አብዱ ተረጋጋ፣ የማይሆን ነገር እንዳታደርግ ተረጋጋ ብሎ ናታም እየለመነው ነበረ። አንተን ነው አይደል የምታፈቅረው? እኔ ለእሷ ጅለኛ አይደል ለእሷ ፋራ ሰው ነኝ አይደል ብሎ ናታን ላይ ይጮሃል ማለት ነው። እንግዲህ እንደምታውቁት ናታን ኤቢን አይፈልጋትም። እሷ ናት በግድ የምታፈቅረው ማለት ነው። አሁን ላይ ናታ ዳጣን ነው የሚያፈቅረው። እሷ መጥፎ በመሆኗ እንግዲህ አባቷም እየረገማት ነበረ። የአባቷ እርግማን ውሎ አላደረም። አሁን ላይ ኤቢ ችግር ውስጥ ገብታለች ማለት ነው። አብዱል በጣም ስሜታዊ ይሆናል። ተረጋጋ፣ ህይወት የምጸጽትህን ነገር እንዳታደርግ ብሎ ናታን ይለምነዋል ማለት ነው። እሱም የኔ ህይወት ተበላሽተዋል፣ የኔን ህይወት ካበላሸችው ቆይታለች በማለት አብዱል ህይወት እንደ ፊልም አይደለም ተረጋጋ እያልኩ ነው።
ቀጥ ብላ ውጣ ኤቢ ፖሊስ ጋር ደውል ብሎ እንግዲህ ናታን ይነግራታል። እሷም ስልክ ልትወስድ ስትሄድ ሮጦ ይይዛታል ማለት ነው። ዛሬ ናታን ባይመጣላት ኤቢ ጉዷ ፈልቶ ነበረ። ናታን እንደምንም ለቅቃታል። እሷ ሮጣ ወደ ክላስ ትሄዳለች ብላውን ለመቀበል። እንግዲህ ናታን ተወቅቷል ማለት ነው በእሷ ምክንያት፣ እሷ በደረገችው ችግር ማለት ነው። እንግዲህ ሰራተኛና ውሃ ደግሞ ክላስ ውስጥ ነበሩ። በጣም ተደናግጧል ማለት ነው። የተፈጠረውን ነገር እየሰሙ ነበረ። አቶ ደረጀና ወይዘሮ ማርታ ደግሞ ያው ሰላም ወልዳ ነበረ። እሷን ለመጠየቅ ከቤት ወጥቶ ነበረ ማለት ነው። እቤት ውስጥ ችግር እንደተፈጠረ ምንም የሚያውቁት ነገር የለም። ኤቢ በሰራችው ነገር አሁን ላይ የአዲሷ ሰራተኛ በጣም በመደናገጥ እየተንጫጩ ነው። ከቤት እንዳትወጪ ብላ ትንሽ ውሃን ትይዛታለች። ውሃም እንግዲህ ከክላስ በመውጣት እዛ ኤቢ መታ ልጁ እዛ እንደተጎዳ ሰውነቱን ይዛ እያየችው ነበረ። ናታን ግን የምደርስለት ሰው ጠፍቶ እንግዲህ ተወቅተዋል ማለት ነው። አሁን ላይ ናታን በጣም ያሳዝናል ማለት ነው። ቢጊን ጠፍታለች፣ የት እንደሄደች ራሱ አይታወቅም። ናታ ላይ ጥላ ማለት ነው። የክፉ ሰው መጨረሻ አያምርም ማለት ነው። አሁን ላይ በኤቢ ምክንያት የሰው ህይወት ጠፍቷል። ደስ የሚለው ነገር ደግሞ ዳጣ ቤት አልነበረችም ማለት ነው። ዳጣ ቤት ውስጥ ብትሆን እሷ ናት ይሄን ሁሉ የፈጠረችው ብላ ውሸቷን እንግዲህ ለቤተሰቦቿ ተናግራለች። ነገር ግን ዳጣ ቤት አልነበረችም። አቶ ደረጀም ያው ወይዘሮ ማርታም ቤት አልነበሩም ማለት ነው። ይሄን የፈጠረችው ኤቢ ናት። ኤቢ አሁን ላይ እንግዲህ ናታ ነው ይሄንን ያደረገው ብላ እንደምታስመስል እርግጠኛ ነኝ። እናንተስ ምን ትላላችሁ? ናታም ሆዱ ላይ ነበረ የተወጋ። ወይኔ ጉዴ ናታ ወጋክ እንዴ ብላ ትጠይቀዋለች። አይ ብዙ አይደለም ጨር ነው ያደረገኝ ብሎ ይነግራታል። ኤቢ በጣም ነው የመታሹ ልጁን፣ እስካሁን ያልተነሳም። እንኳንም መታውት ናታ፣ አሁንም እኮ አልተነሳም ይሄ ጅል ብላ እንግዲህ ታስመስላለች። በጣም ነው እንዴ የወጋክ ብላ ስትጠይቀው አይ አታካብጂ ብዙ አይደለም እና ውሃ እንዳይወጡ ብሎ ይነግራታል። ነገር ግን ውሃ ወታ ልጁን በእጇ ነክታለች። አሁን ላይ ይሄ ልጅ ማን ነው የመታ? ውሃ በእጇ ማንካት አልነበረባትም ማለት ነው። ውሃም እንግዲህ ያው ልጅ ስለሆነች አታውቅም ማለት ነው። አይኑን በመንካት እንዴ ተኝቶ ነው ምንም አልሆነም እያለች ነበረ። ከዛ ናታ ይመጣል። ናታ ውሃ እንዳትነቂ ቤተሰቦች በተፈጠረ ነገር እንግዲህ ኤቢ በፈጠረችው ነገር ማን ተጠያቂ ይሆናል ብላችሁ ታስባላችሁ? እኔ ግን ያው ናታን አጠገቧ ስለነበረ በናታን የምታሳብብ ነው የሚመስለኝ። የክፉ ሰው መጨረሻ አያምርም ማለት ነው። ለሰው መጥፎ አስተሳሰብ ያለን ሰዎች ከዚህ ድራማ ብዙ ነገር መማር እንችላለን ማለት ነው። በዚህ አጋጣሚ በጣም ትምህርት አለው ማለት ነው። ኤቢ ለሰው ያላት ንቀት፣ ጥላቻ አይታችኋል ማለት ነው። እንዴት አባቷንና እናቷን ለማለያየት የማታደርገው ነገር የለም። ወይዘሮ ማርታ ሳታቅ እንግዲህ ዳጣ የአቶ ደረጀ ልጅ እንደሆነ እና ሰላምም ደግሞ ከአቶ ደረጀ እንዳረገዘች ለማወቅ ብዙ ጥረት እያደረገች ነበረ። አሁን ላይ ግን እሷም የማይሆን ነገር ውስጥ ገብታለች። አቶ ደረጀም በጣም ጭንቀት ውስጥ ነው ያለው ማለት ነው። ወይዘሮ ማርታ ያለውን ነገር እንዳታቅ በጣም ጥረት እያደረገ ይገኛል። እውነት ተደብቆ አይቀርም፣ ለጊዜ ሊቆይ ይችላል። ወይዘሮ ማርታም ሁኔታውን መስማቷ አይቀርም ማለት ነው። ለጊዜ መደበቅ ይችላል፣ ነገር ግን ምንም ተደብቆ አይቀርም ማለት ነው። ትሰማለች ወይዘሮ ማርታ እና ውድ ቤተሰቦች፣ በዚህ አጋጣሚ ናታን በጣም አሳዝኖኛል። ወይዘሮ ማርታም በጣም ደስ ብሏታል ሰላም በሰላም በመገላገሏ። ለምንድን ነው ደስ ያላለክ ብላ አቶ ደረጀን ትጠይቃለች። እሱም ደስ ብሎኛል፣ የእውነት በጣም ደስ ብሎኛል ማርቲ። ወይዘሮ ማርታም ግራ በመጋባት ትናንትና ባልኩ ተናደክ ነው አለችው። ኤቢ ባለችው ነገር ተናዳ አለ አይደል? ማርቲ አልተናደድኩ፣ እሱን ደግሞ አወራንበት አይደል ይላታል። ይኸውልሽ ኤቢ ተደናብራ ነው
ሰላም ልጄ ያለችው እውነት ቢሆን እኮ ሰላምን ትጠይቂ ነበር። ማርታም እንዴ ደሬ እንዴት ጠይቃታለሁ? እኮ አራት ናት። በዚህ ሰዓት ይሄ ወሬ ይወራል አለችው። እሱን ተው፣ እሱ ቀላለሁ ደግሞ እኔ በጣም አምንካለሁ አለችው። ወይዘሮ ማርታም እንግዲህ እሱን ተውና ወደ ቤት ውሰደኝ፣ ዳጣና አክስቷ ስላሉ ምግብ ሰርቼላቸው ይዤላቸው ልምጣ በማለት ወደ ቤት ትሄዳለች። አቶ ደረጀም እሽ ናታን ለምንድን ነው እየዘገየ? እዛ ላይ ደግሞ ስልክ አያነሳም ብሎ አቶ ደረጀ በጣም ጭንቀት ውስጥ ገብቷል። እንዴ ምን ሆኖ ነው ብላ አቶ ወይዘሮ ማርታም እየተናገረች ነበረ። እሱም መኪና እየነዳ ወይኔ ደሬ ልጁን አይተሃል እንዴት እንደሚያምር አንድ ልጅ ሆኖ ወርቅ የሚመስል ልጅ ይወለዳል። ግን ታድላ ብላ ስትነግረው በቃ ይበቃሻል ብሎ ግን ሰላም ለምን እኛ ጋር አትሆንም ብላ ትጠይቀዋለች። አትሆንም አክስቷ ጋር ቀመጥ እንዴ እስከ ዛሬ እዛ አልነበረችም እንዴ እዛው ትቀመጥ ብሎ ይቆጣል ማለት ነው። አቶ ደረጀ ወደ ቤት ስትመለስ ትነግራታለች ብሎ ፈርቶ እኮ ነው። መቼም ተደብቆ አይቀርም ማለት ነው። ወይዘሮ ማርታ ሁኔታውን ትስማ ብላ የምትሉ በላይ ከአሳይ ችግር አለው። ሰራተኛንም አምጥተናል ችግር የለውም ግን ደግሞ ሰላም ራሱ ሳጠነክር እኛ ጋር መምጣት አትፈልግም አላት። እሺ ይሁን ግን ልጁ አያምርም ብላ ጠየቀችው። ለነገሩ አንተ ያላየኩም አንተ እኮ ልጅነት ትዝ የሚላችሁ ካደገ በኋላ ነው። በል ወደ ቤት ውሰደኝ አለችው። አቶ ደረጀ ግን ግራ ተጋባ። በጣም ትናንትና ምንም አልቀመሰችም ልጁ ማለት ነው። አቶ ደረጀም ራሷ ወጣት በላም ነበር። ለነገሩ ሰላምም እጇን ይዛ ለቃትም ብላ ነበረ አለችው ማለት ነው። ዳጣ የሰላም እና የአቶ ደረጀ ልጅ እንደሆነች ወይዘሮ ማርታ እስካሁን የምታውቀው ነገር የለም። ኤቢ ብትነግራትም ምንም እውነት አልመሰላትም ማለት ነው። አቶ ደረጀ እውነታውን ስለሚያውቅ በጣም ተደናግጠዋል። እስኪ ይሁን ብቻ ኤቢ ያለችው ነገር ምን ብሎ ይደነግጣል። ወይ ኤቢ ያለችው እውነት ነው ልትይ ነው? ለም ዳጣም ብትወዳት ምን ችግር አለው? ንገሪኝ አንቺስ ተወጃት የለ እንዴ ይላታል። እሱን እኮ ጨርሰናል በቃ ተው ምንም ችግር የለውም እኔ ተው እሺ አለችው። በኋላ እናወራበታለን አለች። እንግዲህ አቶ ደረጀም አላመንሽኝም አይደል ይላታል። ወይዘሮ ማርታ እንግዲህ በጣም መልካም ሰው ናት። ያው ታውቀኛለህ አይደል ደሬ እኔ አንተን በጣም አምናለሁ ብላ እንግዲህ እምነቷን እሱ ላይ ትታለች ማለት ነው። ያው መጨረሻ ምን የሚሆን ነው የሚመስላችሁ? እኔ በጣም ፈርቻለሁ ለአቶ ደረጀ። ወይዘሮ ማርታ እንግዲህ 100% አምና ይሄ ነገር ከታወቀ ምንድን ነው የሚፈጠረው ትዳራቸው ላይ? በጣም ይገርማል ማለት ነው። እንደዚህ ማድረግ አልነበረባትም ማለት ነው። አቶ ደረጀ ሁኔታውን መናገር ነበረባት ማለት ነው። ወይዘሮ ማርታ ይህ ሁሉ ችግር በኋላ ከምትሰማ አሁን ብትሰማ ይሻላታል። ይህ ሁሉ ዋሽቷት መጨረሻ ከታወቀ አቶ ደረጀ ግን እንጃ አብሮ የምኖረው አይመስለኝም። ያው በቃ ችግር የለውም እኔም በምወጣበት መንገድ እወጣለሁ ብላ ቦታውን ቀየረች። አቶ ደረጀ በጣም ደንግጧል። በዛ ላይ ደግሞ ያው ወደ ቤት እየሄዱ ነበረ። አንተስ ትዳራችሁ ላይ እንደዚህ አይነት ችግር ብፈጠር ምን ይሰማቸዋል? በጣም አዝናለሁ። እኔ ቢሆን በጣም ነው ማለት ያኔ ልባቸው ይሰበራል። የምታምኑት ሰው በእናንተ ላይ ስንት ልጅ ወልዶ እሷ ግን እያመነችው እሱ ግን ስንት ልጅ ወልደዋል። እቺ ዳጣን የመሰለች እና ሰላም ድጋሚ ወልዳለች ማለት ነው። ወልዳለታለች እና ወይዘሮ ማርታ 100% አምናው ነበረ። ያሳዝናል። እንግዲህ አሁን ላይ ዳጣና ሰላም አብሮ ነው ያሉት ቤት ውስጥ። እንግዲህ ኤቢ በፈጠረችው ነገር ተደናግጧል። እያለቀሱ ነበረ። ኤቢ እኔ አለካውትም ብላ ትጮዋለች። አለካውትም ነው ያልሽኝ ብሎ ደነገጠ ማለት ነው። ናታን ልጁን አገላብጦ የምትይኝ ልጁን እንደዚህ ያደረገ ልትይኝ ነው ብሎ ይጮውባታል። ሻራዬ ልጁ ላይ እንድገኝ ፈልገሽ ነው አይደል ኤቢ ይላታል። ኤቢ ምን አይነት ሰው ነሽ በፈጣሪ? ይህ መሰለ ፍጡር ወድቆ አንቺ ስለ ተጠያቂነት ታወሪያለሽ? ናታን ለአባዬ ደውልለት በእናትህ ብላ እያለቀሰች ነው ያለችው ማለት ነው። እሷ ናታም እንግዲህ
ለአባዬ ሳይሆን ለፖሊስ ነው እምደውለው እያላት ነበረ። ቅድመ ለአባቴ ለአክስቴ ደውል እያለች ታለቅሳለች ማለት ነው። መጀመሪያ ይሄ ይፈጠራል ብላ አላሰበችም ማለት ነው። ስትመጪ አይቻለሁ ኤቢ አይሽ፣ ለዚህ ነው አባዬ ዞር ዞር ብለሽ አስቢ የሚልሽ ብሎ ይነግራታል። እሷ ግን ተደናግጣለች። ምክንያቱም የሰው ህይወት ነው ማለት ነው በእጇ የጠፋ። እዚህ ነበረ የምጨቀጭቅሽ ገባሽ አሁን ብሎ ይነግራታል። እሷ መቼም አይገባትም ማለት ነው የክፋት ጥግ። ናታን ላይ እንግዲህ ፋቅር በናታን ላይ ሰርታ ነበረ ማለት ነው። ናታን ግን ያው ስለምጸልይ ምንም አልሆነም። ወይዘሮ ማርታና አቶ ደረጀ ሀገር ሰላም ነው ብሎ እንግዲህ ከሆስፒታል እንደመጡ ምን ሆነ ነው እስካሁን ፊት እኮ አልተመለሰም አለችው። ይኸውልህ አሁን ሰላምዬ በሰላም ስለተገላገለች ደስ ነው ሚሆን የሚገባ አለችው። ወይስ ልጁ የኔ ቢሆን ብለህ ተመኝተህ ነው አለችው። ናታን ለፖሊስ ሪፖርት አድርጊ ይላታል። እሷም ደግሞ እርግጠኛ ነህ ልጁ በህይወት የለም? ሁለቱ ተደናግጠው ነበረ። ወይዘሮ ማርታና አቶ ደረጀ ከውጭ ሲገቡ እንግዲህ የተፈጠረውን ነገር ይሰማሉ ማለት ነው። በጣም በመደናገጥ ምንድነው ልጆች ምንድነው የተፈጠረ እያለች ነበረ። አቶ ደረጀም ናታን ላይ ይጮሃል ማለት ነው። ልጆቼ እያለች ነበረ። ውሃ ደህና ናት ተረጋጊ እያላት ነበረ። ቆይሺ ምንድነው የተፈጠረ በማለት እንግዲህ በጣም ደንግጠዋል ማለት ነው። ሀገር ሰላም ነው ብሎ እንግዲህ በደስታ ሰላም በመገላገሏ ደስ ብሏቸው ነበረ። ወደ ቤት ስመጡ ግን ያልተጠበቀ ነገር ነው የገጠማቸው። ምን ሆኖ ነው እያለችው ነበር ነው ብሎ ሲጠይቅ የናርዲ ጓደኛ ነው ኤቢ ላይ ጥቃት ሊያደርሱ ሲል እሷ በዱላ መታ ወደቃ ይላቸዋል። ያልመታውትም ናታ ነው የመታው ብላ እንግዲህ ክዳለች ማለት ነው። ቻ አስመሳይና አባዬ ናታን ነው እያለች በናታ አሳብባለች። በቀጣይ ክፍል ደግሞ ቀጣይ የላቸው እስከምመጣ በያላችሁበት ሰላማችሁ ይብዛልኝ ቤተሰቦች።